ለአማራ ህዝብ ታገልልሃለው የሚለውና ራሱን አፋብኃ ቴዎድሮስ እዝ እያለ የሚጠራው ፋኖ ምንም የማያውቁ ሴት እህቶችን በግፍ መረሸኑን ፍኖተ አማራ ሚዲያ ገለጸ። ጎጃም ባሶ ሊበን ወረዳ ኩርክ ቀጠና አባላት እጅ ሰጡ። መከታው ታስሮ እንዲመጣ ደሳለኝ ትዕዛዝ መስጠቱ ተሰማ። አቶ ታዬ ደንደአ በካቴና ልታሰርም በማለታቸው ፍርድ ቤት ሳይቀርቡ ቀሩ። ከውጭ እስራኤል 37 ዓለም አቀፍ የረድኤት ድርጅቶችን ከጋዛ ልታባረር ነው። ቡርኪና ፋሶ የአሜሪካ ዜጎች ወደ ሀገሯ እንዳይገቡ አገደች። በያላችሁበት ሰላምና ጤና ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተረቡ ወደ እናንተ እንዲደርሱ የተጠናቀሩትን የቅድመ መረጃዎቻችንን ይዘንላችሁ ቀርበናል። ቀደም ብለን ባስደመጥናችሁ አበይት ርዕሰ ነጥቦች ጀምረናል። ከመሸጋገሪያ በኋላ እንመለሳለን። በቀዳሚነት ወደ ያዝነው መረጃችን አለፍን። ለአማራ ህዝብ ታገልልሃለው የሚለውና ራሱን አፋብኃ ቴዎድሮስ እዝ እያለ የሚጠራው ፋኖ ምንም የማያውቁ ሴት እህቶችን በግፍ መረሸኑን ፍኖተ አማራ ሚዲያ ገለጸ። በመንግስቱ አማራ የሚመራው ራሱን አፋብኃ ቴዎድሮስ እዝ አንደኛ ክፍለ ጦር ብሎ የሚጠራው ቡድን ደብረ ኤልያስ ወረዳ ጓይ ቀበሌ እህቶችን በግፍ ረሽኗል። እንደ ፍኖተ አማራ ሚዲያ ዘገባ የተረሸኑ እህቶችም ሙያነሽ ተሾመ እድሜ 17፣ ትህትና አለኸኝ አንዱዓለም እድሜ 18፣ መልካም ታዴ መሐሪ እድሜ 19 ሲሆኑ በግፍ ከተረሸኑ በኋላ አስክሬናቸው ለአውሬ ተሰጥቷል ሲል ዘገባው አመልክቷል። በጎጃም ባሶ ሊበን ወረዳ ኮርክ ቀጠና አባላት እጅ ሰጡ። ጎጃም ባሶ ሊበን ወረዳ ኮርክ ቀጠና ሲንቀሳቀስ ከነበረውና ራሱን የአብራጅ ብርጌድ ብሎ የሚጠራው ቡድን አባል የነበሩ ዋሲሁን ንጉስ ሞገስ አርፒጂ ምድብተኛ የነበረ 2 አርፒጂ እንዲሁም 2 እግር ክላሽ በመያዝ አሸናፊ አሰፋ ነጋሽ ሰደፍ ክላሽና ሌሎችን ተተኳሾችን በመያዝ ኮርክ ለሚገኘው ጥምር ጦር እጅ ሰጥተዋል። መከታው ታስሮ እንዲመጣ ደሳለኝ ትዕዛዝ መስጠቱ ተሰማ። በመከታው ማሞ እንዲሁም በደሳለኝ ሲያስብ ሸዋ መካከል ያለውን ውጥረት ከጊዜ ወደ ጊዜ የሚከር እንጂ የሚበርድ ሊሆን እንዳልቻለ ምንጮች ገልጸዋል። ከሰሞኑ በመከታው ማሞ ጥቆማ በርካታ አመራርና ታጣቂውን ደሳለኝ ናቷል። በዚህም ከፍተኛ ንዴት ውስጥ እየገባው ደሳለኝ መከታውን ከነ ነፍሱ ማርከው እንዲያመጡለት ለታጣቂው ትዕዛዝ መስጠቱን ከውስጥ ተሰምቷል። ከዚህም በፊት ሁሉም ባላንጣዎች በሚያደርጉት ጦርነት ታጣቂው ሲረግፍ ቆይቷል። ይህንንም ሽሽት ታጣቂዎቹ ወደ ህብረተሰቡ ተቀላቅለዋል። አቶ ታዬ ደንደአ በካቴና ልታሰርም በማለታቸው ፍርድ ቤት ሳይቀርቡ ቀሩ። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንደአ በካቴና ልታሰርም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀን ቀጠሮ መስጠቱን አዲስ ማለዳ በጠበቃቸውን ጠቅሳ ዘግባለች። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንደአ ላይ የተመሰረቱትን 3 አዳዲስ ክሶችን በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለዛሬ ታህሳስ 22 ቀን መቅጠሩን ጠበቃቸው አበራ ንጉስ አስታውሷል። ይሁንና ማረሚያ ቤቱ አቶ ታዬን ስላላቀረባቸው ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ዓመተ ምህረት ቀጠሮ መስጠቱን አክለዋል። ማረሚያ ቤቱ ተከሳሹን ያላቀረባቸው በካቴና ልታሰርም ስላሉ ነው የሚል ምክንያት መቅረቡንና ይህንንም ለማረጋገጥ ወደ ማረሚያ ቤቱ ያቀኑ መሆኑን ጠበቃቸው ተናግሯል ተብሏል። ታዬ ደንደአ በቂሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስም አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። የሌማት ትሩፋት መርሃ ግብር የእንስሳት ተዋጽኦ ምርታማነትን በማሳደግ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እያሳደገ መምጣቱን ግብርና ሚኒስቴር አስታወቀ። ተጨማሪውን ተመልክተን እንመለስ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለኢትዮጵያ ዜና አገልግሎት እንደገለጹት በሌማት ትሩፋት መርሃ ግብር የእንስሳትና አሳ ሀብት ልማትን ውጤታማ ለማድረግ ለዝርያ ማሻሻል፣ ለመስኖ አቅርቦትና ለእንስሳት ጤና ትኩረት ተሰጥቶ እየተሰራ ነው። ምርታማነትን ለማሳደግ በተሰጠው ትኩረት በዓመት 5000 ብቻ የነበረው የእንስሳት ዝርያ ማሻሻልን በ10 እጥፍ በማሳደግ
በበጀት ዓመቱ ብቻ ወደ 5 ሚሊዮን እንስሳትን ለማዳቀል ታቅዶ ወደ ስራ ተገብቷል። በተመሳሳይ የዶሮና የአሳ ጫጩት የዘመናዊ የንብ ቀፎን ለአርሶ አደሩ በማሰራጨት ምርታማነቱን እንዲጨምር መደረጉንም አንስተዋል። ይህንን የእንስሳት ተዋጽኦ ምርታማነት እንዲጨምር ማድረጉን ያነሱት ሚኒስትር ዴኤታው ለአብነትም ዓመታዊ የወተት ምርት በ2014 ዓ.ም ከነበረበት 7.1 ቢሊዮን ሊትር በ2017 በጀት ዓመት ደግሞ ወደ 13 ቢሊዮን ሊትር ከፍ ማለቱን በማሳያነት ጠቅሰዋል። ተግባሩን በማሳደግም በተያዘው በጀት ዓመት የወተት ምርቱን 15.1 ቢሊዮን ሊትር ለማድረስ ታቅዶ እየተሰራ መሆኑን ተናግረዋል። በአማራ ክልል የሚገኙና ጉዳት የደረሰባቸው 41 ቅርሶችን በ111 ሚሊዮን ብር ወጪ የመጠገንና የመንከባከብ ስራ እየተሰራ መሆኑን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታወቀ። በዚህ ርዕሰ ጉዳይ ላይ ተጠናቀረ ዝርዝር ዘገባ አለን፣ እንደሚከተል ይቀርባል። የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ መልካሙ ጸጋሄ በባህር ዳር ከተማ በተካሄደው የምክክር መድረክ ላይ እንደገለጹት ቅርሶች የሀገርን ታሪክ ሰንደው የያዙ ሕያው ምስክሮች በመሆናቸው ጥበቃ ሊደረግላቸው ይገባል ብለዋል። ክልሉ የበርካታ ቅርሶች ባለቤት ቢሆንም ቅርሶቹ በሰው ሰራሽና በእድሜ መግፋት ምክንያት ጉዳት እየደረሰባቸው መሆኑን ጠቁመዋል። ይህንን ጉዳት ለመከላከል ቢሮ 111 ሚሊዮን ብር መድቦ አፋጣኝ ጥገና የሚያደርግላቸው 41 ቅርሶችን በመለየት ስራ መጀመሩን አብራርተዋል። ጥገናው የአካባቢውን ማህበረሰብና ባለድርሻ አካላትን ባሳተፈ መልኩ እየተከናወነ ይገኛልም ነው ያሉት። በመድረኩ ላይ የተገኙት የመርጦ ለማርያም ገዳም ሙዚየም አሰሪ ኮሚቴ አባል ተመስገን ባቡ በገዳሙ የሚገኙ ቅርሶችን ለመጠበቅ የሚያስችል ባለ 3 ወለል ሙዚየም በክልሉ መንግስት ድጋፍ እየተገነባ መሆኑንና ግንባታውም 90 በመቶ መድረሱን ተናግረዋል። በተመሳሳይም የደራ ወረዳ መካነ ሰማዕት ቅዱስ ገላውዲዮስ አጥርና ሙዚየም ግንባታ አሰሪ ተስፋዬ ሰንደቁ በበኩላቸው ጥንታዊው ገዳም በእድሜ ብዛት ጉዳት ደርሶበት እንደነበር አስታውሰው ክልሉ ከ12 ሚሊዮን ብር በላይ በመመደብ በጥናት ላይ የተመሰረተ ጥገና እየተደረገለት መሆኑን ገልጸዋል። እነዚህ የጥገና ስራዎች እንደ ሃርሞኒካና ቀንደ መለከት ያሉ ብርቅዬ ቅርሶችን ጠብቆ ለተተኪው ትውልድ ለማስተላለፍ ከፍተኛ አስተዋጽኦ እንዳላቸውም ተመላክቷል። በአርባ ምንጭ ከተማ ከታሸገው ውሃ ጋር አረቄን ወደ ማረሚያ ቤት ሊያስገባ የነበረ ግለሰብ እጅ ከፍንጅ ተያዘ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ 12 እሽግ በሚይዘው ግማሽ ሊትር የታሸገ ውሃ ውስጥ በአንድ አረቄ በመሙላት እንዲሁም መልሶ በማሸግ ወደ አርባ ምንጭ ከተማ ፖሊስ መምሪያ ማረሚያ ቤት ሊያስገባ የነበረ ግለሰብ እጅ ከፍንጅ መያዙን ፖሊስ አስታውቋል። የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ እንደገለጹት ከታሸገ ውሃ ጋር አረቄ በፕላስቲክ ጠርሙስ ውስጥ በማድረግ ከውሃ ጋር ቀላቅሎ በማስመሰል ወደ ማረሚያ ቤት ሊያስገባ ሲል በዕለቱ ተረኛ በሆኑ ፖሊሶች እጅ ከፍንጅ መያዙን ተናግረዋል። አረቄውን ወደ ማረሚያ ቤት ሊያስገባው የነበረው ግለሰብና ተቀባዩ የክስ መዝገባቸው በመጣራት ላይ እንደሚገኝም ተገልጿል። የትኛውንም የአልኮል መጠጦችንና አደንዛዥ እጾችን ጨምሮ ለእስረኞች ድፍረትና አላስፈላጊ መነቃቃት የሚሰጡ ነገሮችን ወደ ማረሚያ ቤት ይዘው መግባትም ሆነ ማስገባት በሕግ የሚያስጠይቅ በመሆኑ እንደዚህ አይነት የሕገ ወጥ ተግባር የሚፈጸሙ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባና ሕጋዊ እርምጃ እንደሚወሰድባቸውም ኮማንደር አሸናፊ ኃይሌ ጨምረው ለብስራት ሬዲዮ ተናግረዋል። በኦሮሚያ ክልል በአዳማ ከተማ ባለፉት 5 ወራት የግብር አሰባሰብ ሂደትን በማዘመን 9 ቢሊዮን ብር ገቢ መሰብሰብ መቻሉን የከተማው አስተዳደር ገቢዎች ጽሕፈት ቤት ገለጸ። ዝርዝሩን ተመልክተን እንመለስ። በከተማ አስተዳደሩ ያለ ደረሰኝ ሽያጭ የፈጸሙና በህገ ወጥ ንግድ ውስጥ እየተሳተፉ 384 የንግድ ተቋማት ላይ እርምጃ መውሰዱም ተመላክቷል። የአዳማ ከተማ አስተዳደር ገቢዎች ጽሕፈት ቤት ስራ አስኪያጅ አቶ በላቸው አሰፋ ለኢትዮጵያ ዜና አገልግሎት እንዳሉት በከተማ አስተዳደሩ በተያዘው በጀት ዓመት ከመደበኛ ከውስጥ ገቢና ከማዘጋጃ ቤታዊ አገልግሎት 16.7 ቢሊዮን ብር ገቢ ለመሰብሰብ ታቅዶ ወደ ተግባር መግባቱን ተናግረዋል። ባለፉት 5 ወራት በተደረገ እንቅስቃሴ 9 ቢሊዮን ብር ገቢ መሰብሰብ መቻሉንም አስታውቋል። የተሰበሰበው ገቢ የበጀት ዓመቱን እቅድ 54 በመቶ ያሳካ ሲሆን
ከአምና ተመሳሳይ ወቅት ጋር ሲነጻጸር ደግሞ በ3.2 ቢሊዮን ብር ብልጫ ማሳየቱን አውስተዋል። በዘንድሮ ከእቅድ በላይ ገቢ መሰብሰብ እየተቻለው በከተማዋ ቀልጣፋና ፍትሃዊ የግብር አሰባሰብ ስርዓት እንዲሰፍን በማድረግ ለግብር ከፋዮች ግንዛቤ በስፋት በመሰጠቱ መሆኑንም አብራርተዋል። እንዲሁም በህገወጥ ንግድ ላይ የተሰማሩትን አካላት ወደ ህጋዊ የንግድ ስርዓት በማስገባት ረገድ ከባለድርሻ አካላት ጋር በቅንጅት በመሰራቱ እንደሆነም አንስተዋል። የገቢ አሰባሰብ አሰራሩን በማዘመን ግብር ከፋዮችም ከሰው ንክኪና ከብልሹ አሰራር በጸዳ መልኩ አገልግሎት እንዲያገኙ የሚያስችል ዘመናዊ የኢታክስ አገልግሎት ተግባራዊ መደረጉን ገልጸዋል። በተለይ ለደረጃ ሀ ግብር ከፋዮች የኢፋይሊንግ ስልጠና እንዲሁም የመጠቀሚያ የይለፍ ቃል በመስጠት ግብራቸውን በስርዓቱ እንዲከፍሉ ማድረግ እንደተቻለ አስረድተዋል። በከተማው ህገወጥ የንግድ ተግባራትን ለመከላከልና ለመቆጣጠር በተደረገ ጥረትም ባለፉት 5 ወራት ደረሰኝ በማይቆርጡ እንዲሁም ገቢን በሚሰውሩ የንግድ ተቋማት ላይ እርምጃ ተወስዷል ብለዋል። በዚህም ያለ ደረሰኝ ሽያጭ የፈጸሙና ኃላፊነታቸውን ባልተወጡ 384 የግብር ከፋዮችን መቀጣታቸውን ጠቅሰው የተወሰኑትም በህግ እየተጠየቁ እንዳሉ ገልጸዋል። የኢትዮጵያ ዜና አገልግሎት ካነጋገራቸው የደረጃ ለግብር ከፋዮች መካከልም አቶ ወሰን ሐሰን በሰጡት አስተያየት መሰረት በተሻሻለው የገቢ ግብር አዋጅ ላይ በየጊዜው በባለሙያዎች በኩል ግንዛቤ እየተፈጠረላቸው እንደሆነ ተናግረዋል። ከዚህ ቀደም ዓመታዊ ግብራችንን አሳውቀን በአመቱ መጨረሻ በአንድ ጊዜ አጠቃለን ስንከፍል የነበረው አሰራር ጫና ነበረው ያሉት ግብር ከፋዩ በተሻሻለው የገቢ ግብር አዋጅ መሰረት በየ3 ወሩ ግብራቸውን ለመክፈል ምቹ ሁኔታ በመፈጠሩ የሚጠበቅባቸውን ግብር በወቅቱ እየከፈለው መሆኑን ገልጸዋል። ሌላኛው አስተያየት ሰጪ ወይዘሮ ሀያት አብዱላሂ በበኩላቸው መሶብ የአንድ ማዕከል አገልግሎትን ጨምሮ ለግብር ከፋዮች የተፈጠረውን ምቹ ሁኔታና የተሳለጠ አሰራር ግብርን በአግባቡ እንዲከፍሉ ማስቻሉን ተናግረዋል። ውድ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እየደረሰ የሚገኘውን መሀል ዜናችንን ነው እየተመለከታችሁ የምትገኙት። ከባህር ማዶ ወደ ያዝናችሁ አለፍን። የሶሻል ሚዲያ ኮከቡ አይሾ ስፒድ ወደ ኢትዮጵያ ሊመጣ መሆኑ ተገለጸ። በዓለም ዙሪያ በሚሊዮኖች የሚቆጠሩ ተከታዮችን ያሉትና የክርስቲያኖ ሮናልዶ ቁጥር 1 ደጋፊ በመሆን የሚታወቀው ታዋቂው አሜሪካዊ ስትሪመር አይሾ ስፒድ ዳረን ዋትኪንስ በአሁኑ ወቅት የአፍሪካ ጉዞውን ጀምሯል። ትላንት በአንጎላ በነበረው ቆይታ እጅግ አስገራሚ አቀባበል የተደረገለት ሲሆንም ይህ የዲጂታል ዓለም ተጽዕኖ ፈጣሪ በቅርቡ ወደ ኢትዮጵያ ይመጣል ተብሏል። ስፒድ ወደማይሄድበት ሀገር ሁሉ በሚያደርገው የላይቭ ስትሪም ስርጭት በሚሊዮኖች የሚቆጠሩ የውጭ ሀገር ዜጎች ሀገሪቱን እንዲያውቋት ያደርጋል። እንዲህ አይነት ዓለም አቀፍ ተጽዕኖ ፈጣሪዎች ወደ ሀገር ውስጥ መግባታቸው ለቱሪዝም ኢንዱስትሪው የዶላር ካዝና እንደሚከፍትም ይቆጠራል። የኢትዮጵያ ባህል እንግዳ ተቀባይነትና ታሪካዊ ቦታዎችን ለዓለም ወጣቶች በቀጥታ ለማሳየት ትልቅ አጋጣሚ ነው ተብሎለታል። እስራኤል 37 ዓለም አቀፍ የረድኤት ድርጅቶችን ከጋዛ ልታባረር ነው። እስራኤል አዲስ ያወጣችውን ሕግ አላሟሉም እያለቻቸውን በጋዛና በወረራ በያዛቻቸው ዌትስ ባንክ የሚሰሩ 37 የረድኤት ድርጅቶችን ፈቃድ ልትሰርዝ መሆኑ ተገልጿል። እንደ አክሽን ኤድ ዓለም አቀፍ የነፍስ አድን ድርጅትና የኖርዌይ ስደተኞች ድርጅት የመሳሰሉ ታዋቂ መንግስታዊ ያልሆኑ ድርጅቶች ከአውሮፓውያኑ አዲስ ዓመት የመጀመሪያ ቀን ጀምሮ ፈቃዳቸው ከሚነጠቁት ውስጥ ናቸው ተብሏል። ይህንን ውሳኔ ተከትሎ ድርጅቶቹ ስራቸውን በ60 ቀናት ውስጥ ያቆማሉም ተብሏል። እስራኤል ከሌሎች ጉዳዮች በተጨማሪም የረድኤት ድርጅቶቹ የሰራተኞቻቸውን ሙሉ ዝርዝር ማቅረብ አልቻሉም ብላለች። እርምጃውን የዩናይትድ ኪንግደም የውጭ ጉዳይ ሚኒስትርን ጨምሮ የ10 ሀገራት የውጭ ጉዳይ ሚኒስትሮች ክፉኛ ተችተውታል። የዩኬ ውጭ ጉዳይ ሚኒስትር አዲሱን ሕግ አፋኝ እንዲሁም ቅቡልነት የሌለው ብለውታል። ዩኬ፣ ፈረንሳይ፣ ዴንማርክ፣ ፊንላንድ፣ አይስላንድ፣ ጃፓን፣ ኖርዌይ እንዲሁም ስዊዘርላንድ በጋራ መግለጫቸው ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች በግዴታ መዝጋት የጤና አገልግሎቶችን ጨምሮ መሰረታዊ አገልግሎቶች ላይ ትልቅ ተጽዕኖ ይኖረዋል ብለዋል። በጋዛ የሰብአዊ ሁኔታ ቀውሱ አስከፊ ሆኖ መቀጠሉን እየጠቀሱት ሀገራቱ የእስራኤል መንግስት የረድኤት ድርጅቶቹን ዘላቂና ተገማች በሆነ መንገድ እንዲሰሩ ሊያደርግ ይገባልም ብለዋል። ቱርክ ከሶማሊያ የባህር ዳርቻ ነዳጅ ለማውጣት ቁፋሮ ልትጀምር ነው። ቱርክ በአዲሱ የአውሮፓውያኑ ዓመት በሶማሊያ የባህር ክልል ውስጥ ነዳጅ ለማውጣት ቁፋሮ እንደምትጀምር ፕሬዝዳንቷ
ረሲፍ ጣይብ ኤርዶሃን ገልጸዋል። ተጨማሪ አለን። ኤርዶሃን ይህንን የተናገሩት እስራኤል ለሶማሌላንድ የሀገርነት እውቅናን መስጠቷን ተከትሎ ድጋፍ ለማሰባሰብ ወደ ተለያዩ ሀገራት እያቀኑ ያሉትን የሶማሊያው ፕሬዝዳንት ሼክ ሐሰን መሐመድ በተገኙበት ጋዜጣዊ መግለጫ ላይ ነው። ከአንድ ዓመት በፊት በሶማሊያ እንዲሁም በቱርክ መካከል የተደረሰውን ዘርፈ ብዙ የትብብር ስምምነትን ተከትሎ ቱርክ ግዙፍ ነዳጅ አሳሽ መርከቦችን በሶማሊያ የባህር ክልል ውስጥ አሰማርታ ፍለጋ ስታካሄድ ቆይታለች። የቱርክ ፕሬዝዳንት ኢስታንቡል ውስጥ በተካሄደው ጋዜጣዊ መግለጫ ላይ ላለፉት 9 ወራት የተካሄደው የነዳጅ አሰሳ ተጠናቆ በአዲሱ የአውሮፓውያኑ ዓመት ነዳጅ ለማውጣት ቁፋሮ ይጀምራል። በህንድ ውቅያኖስ ላይ በሚገኘው የሶማሊያ የባህር ጠረፍ ላይ ሰፊ ቦታን የቱርክ ነዳጅ ፈላጊ አሳሾች ፍለጋ ማካሄዳቸውን የጠቀሱት ኤርዶሃን ይህ አይነቱን ስራ ለቱርክ አዲስ ነው ሲሉ ተናግረዋል። የሶማሊያው ፕሬዝዳንት ነዳጅ የማውጣት ቁፋሮ በቅርቡ ይጀመራል ሲሉ ኤርዶሃን ደግሞ በአዲሱ ዓመት እንደሚጀመር አመልክተዋል። ለዚህ የቱርክ ተጨማሪ የነዳጅ መቆፈሪያ መርከቦችን ወደ አካባቢው እንደሚሰማሩም የቱርክ ፕሬዝዳንት ገልጸዋል። ቡርኪና ፋሶ የአሜሪካ ዜጎች ወደ ሀገሯ እንዳይገቡ አገደች። ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳን በይፋ የጣለች ሲሆን ወደ ሀገሪቱ እንዳይገቡ ማግዳለች። የቡርኪና ፋሶ መንግስት ውሳኔውን በቅርቡ አሜሪካ በቡርኪና ፋሶ ዜጎች ላይ የጣለውን እገዳ ተከትሎ የመጣ መሆኑን አስታውቋል። የሀገሪቱ ባለስልጣናት እርምጃው ሉዓላዊነትን ለማስፈንና በዓለም አቀፍ ግንኙነቶች ፍትሃዊነትን ለማረጋገጥ ያለመ ነው ብለዋል። የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበትም አጽንኦት በመስጠት ቡርኪና ፋሶ ከዋሽንግተን ጋር ያለውን ዲፕሎማሲያዊ ውዝግብ እየጨመረ በመጣበት በዚህ ወቅት ተመሳሳይ የአጸፋ እርምጃ እየወሰዱ ያሉ የሳህል ሀገራትን ተቀላቅላለችም ተብሏል። በአንድ ወቅት 590 ኪሎ ግራም ይመዝን የነበረው የዓለማችን እጅግ ከባድ ሰው ከዚህ ዓለም በሞት ተለየ። ግለሰቡ በኩላሊት ኢንፌክሽን ምክንያት በተከሰቱ ችግሮች በ41 ዓመቱ ነው ህይወቱ ያለፈው። ዝርዝሩ እንደሚከተል ይቀርባል። በአንድ ወቅት በጊነስ ወርልድ ሪከርድ የዓለማችን እጅግ ከባድ ሰው ተብሎ ተመዝግቦ የነበረው ፍራንኮ የጤና ሁኔታው እየተባባሰ በመምጣቱ በሆስፒታል ውስጥ ሞቷል። የጤና እክሉ የተከሰተው ግለሰቡ ከመሞቱ ከ6 ቀናት ቀደም ብሎ በማዕከላዊ ሜክሲኮ አጓስካሊንቴስ ግዛት ውስጥ ነበር። ሁዋን በፈረንጆቹ 2017 ወደ 600 ኪሎ ግራም የሚጠጋ ክብደት በማስመዝገብ የዓለማችን እጅግ ከባድ ሰው ተብሎ ሲመዘገብ ዓለም አቀፍ ዝናን አትርፎ ነበር። በወቅቱ ዕድሜው 32 ዓመት ሲሆን አብዛኛውን ጊዜ የሚያሳልፈው በአልጋ ላይም ነበር። ይሁን እንጂ በዚሁ ዓመት ህይወቱን ለመለወጥ ወስኖ በዶክተር ካስታዴና ክትትል የክብደት መቀነስ ፕሮግራምን ጀመረ። በፍራፍሬ እንዲሁም በአትክልት ላይ ያተኮረ ጥብቅ የሜዲትራኒያን አመጋገብ መከተል የጀመረ ሲሆንም በመቀጠልም 2 የጨጓራ የቀዶ ጥገና ህክምናዎችንም አድርጓል። እነዚህ የአመጋገብ ለውጦች እንዲሁም ቀዶ ጥገናዎች ከመጀመሪያው የሰውነት ክብደቱ 49 በመቶ እንዲቀንስ በማድረጋቸው ማንነቱ እስከማይታወቅ ድረስ ተለውጦ ነበር። ዶክተር ካስታዴና ለውሃን ፍራንኮ ቤተሰቦች መጽናናትንም ተመኝቷል። ዶክተሩ አክለው የእሱ ትዕግስት፣ ጽናት እንዲሁም የህይወት ታሪኩን ለሌሎች ለማካፈል የነበረው ግልጽነት ሌሎች ሰዎች የራሳቸውን ጤና ፈተና እንዲጋፈጡ አበረታቷልም ብሏል። በየቀኑ የታሸገ ውሃ የሚጠጡ ሰዎች ከሌሎች ሰዎች በተጨማሪ 90,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው እንደሚያስገቡ በካናዳው ኮርዲያን ዩኒቨርሲቲ የተሰራ አንድ ጥናት አመለከተ። በአማካይ ሰዎች በአመት ከ39,000 እስከ 52,000 መጠናቸው ከ5 ሚሊ ሊትር በታች የሆኑ እነዚህን የፕላስቲክ ቅንጣቶችን ወደ ሰውነታቸው ያስገባሉ ተብሏል። የፕላስቲክ ምርቶቹ ከምርት ጀምሮ በሚጓዙበት ጊዜ እንዲሁም በሌሎች ጊዜያት እነዚህን የፕላስቲክ ቅንጣቶች በፀሐይና የአየር መፈራረቅ ሲያመነጩ ወደ ሰውነታቸው ገብተው የመተንፈሻ ችግር፣ የሆርሞን መዛባትን ያስከትላሉ። የተለመደውን የቧንቧ ውሃ የሚጠጡ ሰዎች በአመት 4,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው ሲያስገቡ በየቀኑ የታሸገ ውሃ የሚጠቀሙ ሰዎች ደግሞ ከነዚህ ሰዎች በተጨማሪ 90,000 ቅንጣቶችን ያስገባሉ ተብሏል። ተመራማሪዎች የፕላስቲክ እሽግ ውሃን ለአስቸኳይ ጊዜ መጠቀም ተገቢ ቢሆንም በየቀኑ ልንጠቀመው የተገባ ነገር አይደለም ሲሉም ገልጸዋል። በመጨረሻም በኢራን ከፍተኛ ህዝባዊ ተቃውሞ ተቀሰቀሰ። በዚህ ርዕሰ ጉዳይ የተጠናቀረ ዝርዝር መረጃ አለን፣ እንደሚከተል ይቀርባል።
በኢራን የሀገሪቱ ገንዘብ ሪያል ከዶላር ጋር ሲነጻጸር ታሪካዊ የተባለ ዝቅተኛ ውድቀት ማሳየቱን ተከትሎ ላለፉት 3 ዓመታት ታይቶ የማይታወቅ ታላቅ ህዝባዊ ተቃውሞ በመላው ሀገሪቱ ተቀስቅሷል። የተቃውሞ ዋና ነጥቦችም የመጀመሪያው የገንዘብ መውደቅ ሲሆን የኢራን ሪያል ዋጋ በአስገራሚ ሁኔታ ማሽቆልቆሉን ቀጥሏል። በአሁኑ ሰዓት አንድ የአሜሪካ ዶላር በ42125 የኢራን ሪያል እየተመነዘረ ይገኛል። የገበያ መዘንጋት ሁለተኛው የመነሻው ሀሳብ በዋና ከተማዋ ቴህራን የሚገኙ የሞባይል ስልኮች መሸጫ ማዕከላትና ታሪካዊ ግራንድ ባዛር ነጋዴዎች ሱቆቻቸውን በመዝጋት አደባባይ ወጥተዋል። የባንኩ ሹሙ መልቀቂያ የኢኮኖሚ ቀውሱን ህዝባዊና ቁጣውን ተከትሎ የኢራን ማዕከላዊ ባንክ ገዢ መሐመድ ረዛ ፋዚን ሰኞ ታህሳስ 20 ቀን 2018 ዓ.ም ስልጣናቸውን መልቀቃቸውም ተሰምቷል። የፖሊስ እርምጃ በቴህራን፣ ኢስፋሃን፣ ሺራዝ እንዲሁም ማሽሃድ ከተሞች የተቃውሞ ሰልፎች እየቀጠሉ ሲሆን ፖሊስ ሰልፈኞቹን ለመበተን አስለቃሽ ጭስ እየተጠቀመ መሆኑም ተዘግቧል። ይህ ተቃውሞ እንደ አውሮፓውያኑ አቆጣጠር በ2022 ከማህሳ አሚኒ ሞት በኋላ የተነሳውን ትልቅ አመጽ የሚያስታውስ ሲሆን አሁን ግን የኑሮ ውድነቱና የኢኮኖሚ ቀውስ ህዝቡን ክፉኛ አስቆጥቶታል ተብሏል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ረቡዕ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ዜናዎቹን ላይክ፣ ሚዲያውን ሰብስክራይብ በማድረግ አብሮነታችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። አብራችሁን ስለነበራችሁ እናመሰግናለን። ሰናይ ቀን ተመኘን።